ማርያምና ዮሴፍ ተጋብተዋል እያልከኝ ነው? በትክክል ተጋብተው ድንግልናዋን አጣ እንደ ማንኛውም ሴት ወልዳለች ማለት ነው። ኢየሱስን ግን ስትወልደው በድንግልና ነው ያረገዘችው፣ በድንግልና ነው የወለደችው። ሌላ ጥቅስ ኢየሱስ ራሱ ያለውን ሌላ ጥቅስ ደግሞ ልጨምር። ወልዳለች ከዮሴፍ ልጆች ጭፍሮችም እንዲያደረጉ ይላል። ነገር ግን በኢየሱስ መስቀል አጠገብ እናቱ ይላል፣ የእናቱም እህት ይላል፣ የቀላጵዮስ ሚስት ማርያም ይላል፣ መቅደላዊት ማርያም ቆመው ነበር ይላል መጽሐፍ ቅዱስ ነው የሚለው። እሺ ኢየሱስ በመስቀል አጠገብ ላይ እናቱ ይላል። የትኛዋ እናቱ? ማርያም እናቱ። እሺ ከዛ በኋላ ከሱ የቀላጵዮስ ሚስት መቅደላዊት ማርያምን ቆመው ነበር ይላል። ኢየሱስም እናቱን ይወደው የነበረውን ደቀ መዛሙርቱ በአጠገቡ ቆሞ ባየ ጊዜ ይላል እናቱን አንቺ ሴት እነሆ ልጅሽ አላት። አየህ ኢየሱስ አጠገብ ማርያም ቆማ ነበር አይደለ? ራሱ ኢየሱስ ማርያም ልጅ እንዳላት መሰከረ። መልካም እንደሰማችሁት ቅድስት ድንግል ማርያም ከዮሴፍ ልጆች አሏት ለማለት እነኚህ ሁለት ፓስተሮች ጌታ የወደው የነበረ ደቀ መዝሙር የሚባለውን ከዮሴፍ ወልዳለች፣ ስለዚህ በመስቀል ላይ በነበረበት ሰዓት እነሆ እናትህ እነሆ ልጅህ ያለው ከዮሴፍ የወለደችውን ነው የሚል ነው። በነገራችን ላይ የወደው የነበረው የተባለው ደቀ መዝሙር በዮሐንስ ወንጌል ምዕራፍ 13 ቁጥር 23 ላይ ይገኛል። የወደው ነበረ የተባለው ዮሐንስ ነው። ሰው ያነሳውን እስቲ እናንብበው። ዮሐንስ ወንጌል ምዕራፍ 19 ቁጥር 26 ጀምሮ እናንብበው። ኢየሱስ እናቱን ይወደው የነበረውንም ደቀ መዝሙር ባጠገቡ ቆሞ ባየ ጊዜ እናቱን አንቺ ሴት እነሆ ልጅሽ አላት። እናቱን ምን አላት? እነሆ ልጅሽ አላት። ለማ? ሊወደው ለነበረው ደቀ መዝሙሩ። ይወደው ለነበረ ደቀ መዝሙሩ እነሆ ምን አላት? ልጅሽ አላት። ከዚህ በኋላ ደቀ መዝሙሩን ደግሞ እናትህ እንኋት አለው። ከዚህም ሰዓት ጀምሮ ደቀ መዝሙሩ ወደ ቤቱ ወሰዳት ይላል። አስተውሉ። እናቱ ከሆነች ለዮሐንስ ይወደው ለነበረው ደቀ መዝሙር ማርያም አካላዊ የስጋ እናቱ ከሆነች ከዮሴፍ የወለደችው ቢሆን ከዚህ ሰዓት ጀምሮ ወደ ቤቱ ወሰዳት አይባልም ነበር። ምክንያቱም እናት ከሆነች ቤቱን ታውቃለች። ማቴዎስ በአሰፈረልን ላይ በማቴዎስ ወንጌል ምዕራፍ 27 ቁጥር 55 እስከ 56 እንደዚህ ይላል። ኢየሱስን እያገለገሉ ከገሊላ የተከተሉት ብዙ ሴቶች በሩቅ ሆነው ሲመለከቱ በዚያ ነበሩ። ከእነርሱም መግደላዊት ማርያምና የያዕቆብና የዮሳ እናት ማርያም የዘብዴዎስ ልጆቹ እናት ነበሩ ይላል። ስለዚህ የዘብዴዎስ እናት ልጆች ቤት ነበረች? በሩቅ ነበረች። ዘብዴዎስ ማለት ደግሞ ማን ነው? የዮሐንስ አባት ነው። ዮሐንስ ወንድሙ ያዕቆብ ይባላል። ይህንን እንዴት ነው የምናውቀው? በማቴዎስ ወንጌል ምዕራፍ 10 ቁጥር 2 ላይ የ12ቱ ሐዋርያት ስም ይህ ነው ይላል። የመጀመሪያው ጴጥሮስ የተባለው ስምዖን፣ ወንድሙም እንድርያስም፣ የዘብዴዎስ ልጅ ያዕቆብም ወንድሙም ዮሐንስ ይላል። የዘብዴዎስ ልጅ ወንድሙ ማን ነው? የዘብዴዎስ ልጅ ማና ማን ይባላል? ያዕቆብና ዮሐንስ ይባላሉ። እንጨምር እሺ። ማቴዎስ ወንጌል ምዕራፍ 4 ቁጥር 21 ላይም እንደዚህ ይላል። ከዚህም እልፍ ብሎ ሌሎችን ሁለት ወንድማማቾች የዘብዴዎስን ልጆች ያዕቆብን ወንድሙንም ዮሐንስን ከአባታቸው ከዘብዴዎስ ጋር በታንኳ መረባቸውን ሲያበጁ አየ፣ ጠራቸውም ይላል። ስለዚህ ማቴዎስ እንደነገረን የዮሐንስ እናት በሩቅ ነበረች። ዮሐንስ ደግሞ እንደነገረን ማርያም በመስቀሉ አጠገብ ነበረች። ስለዚህ እነሆ እናትህ እነሆ ልጅ ሲል በአካላዊ የመወለድ እንደ ሰውኛ እንዳልሆነ የጸጋ እናትነት እንደሆነ ፍንትዋ አድርጎ መጽሐፍ ቅዱስ ይናገራል ማለት ነው። አንድ መረጃን ጨምር። ሉቃስ ወንጌል ምዕራፍ 5 ቁጥር 10 ላይም እንዲሁም ደግሞ ይላል የስምዖን ባልንጀሮች የነበሩ የዘብዴዎስ ልጆች ያዕቆብና ዮሐንስም ተደነቁ። ኢየሱስም ስምዖንን አትፍራ፣ ከእንግዲህ ወዲህ ሰውን የምታጠምድ ትሆናለህ አለው ይላል። ስለዚህ ዮሐንስ የያዕቆብ ወንድም ነው። ዮሐንስ የማን ልጅ ነው? የዘብዴዎስ ልጅ ነው። እናቱ ደግሞ ማቴዎስ እንደነገረም በሩቁ ቆማ ነበረ። ስለዚህ ዮሐንስ በቤቱ ወሰዳት። የሚወደው ደቀ መዝሙር ከተሰጠችው በኋላ ወደ ቤቱ ወሰዳት የሚለው የጸጋ እንደሆነ እንጂ በፊት ቤተሰብ ቢኖራት ትዳር ቢኖራት ትዳሯን አስትቶ ጌታ ለሌላ ሰው የሚሰጥ አይደለም። እንደገና ደግሞ አካላዊ እናቱ ብትሆን ኖሮ ወደ ቤታቸው ነው የሚሄዱት፣
ወደ ቤት ወሰዳት ተብሎም አይነገርም ነበረ። ዮሐንስ ደግሞ አባትና እናት አሉት። ዮሐንስ በጣም የተከበረ ነው። ባይዘው ዮሐንስ በጣም የሚወደድም ነው። ፍቅሩ ጊዜ የተባለውም ከዚህ የተነሳ ነው። ይወደው የነበር ጌታ የተባለለት ነው። በጣም ጌታ ስለሚወደው መጨረሻ ላይ የሰጠው እናቱን ነው ሽልማት የሰጠው። ሐዋርያት በደማቸው ፈሶ ነው የሞቱት። ብዙዎቹ ተወግረው፣ ታርደው፣ ተገለው በቃ አደጋ ደርሶባቸው ነው የተገደሉት ማለት ነው። ዮሐንስ ግን እንዲሁ ነው የተወሰደው። ለዚህም ነው ከእናንተ ውስጥ ሞትም ያለ የተባለለት ለዮሐንስ ነው የደረሰው ማለት ነው። እስከ ትንሣኤ ድረስ ከእናንተ ውስጥ ሞትን ማይቀምስ አለ የተባለው ዮሐንስ በክብር ነው ያደረገው። ፍጹሞት የምትባል ደሴት ላይ ራእይን በመጻፉ አፉ ቀለምሲስ ተብሎለታል። ስሙ ራእይ ባለቤት ማለት ነው። እንዲሁም ዮሐንስ ወንጌላዊም ይባላል፣ ወንጌል ስለጻፈ ማለት ነው። ታዎሎጎስ ይባላል። ለምሳሌ ታዎሎጎስ ማለት ሚስጥረ ሥላሴን ፍንትው አድርጎ ያስተማረ እሱ ነው። ወንጌል ላይ ስትገቡ ዮሐንስ ወንጌልን አነበባችሁ ማለት ሚስጥረ ሥላሴ በደንብ የሚገለጥላችሁ እሱ ነው። እንዲሁም ደግሞ ዮሐንስ ዘነስርም ይባላል። እንደ ነስር እየበረረ በጣም ወንጌልን ያዳረሰ ስለሆነ ማለት ነው። እና ጌታ ይወደዋል የተባለለት ደቀ መዝሙር በመጨረሻ ሰዓት ላይ የተሸለመው እናቱን ነው፣ ቅድስት ድንግል ማርያምን ነው። እኛም ጌታን ስንወድ ሽልማታችን እናቱ ነች። እናቱን ሰጥቶናል። እንኳን አደረሳችሁ። ያው ዲያብሎስ ሊቀጣጠፍ ይችላል፣ መፍቱ ነው። እኛም የእመቤታችን የአስራት ቦክራ ልጆች ነን። በተረፈ ግን ውሸት እውነት መቼም ሆኖ አያውቅም።